ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ሰሉስ አለ የፍጥረት ቀን ሶስተኛ ቀን ነው። የምስጋና ቀን ሁለተኛ ቀን ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድባብ ይዘረጋል፣ የብርሃን ዙፋን ይነጸፋል። ከዚያ ላይ ሆና ሰላም ለከ ወፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እሱም ተነስቶ ታጥቆ እጅ ነስቶ ይቆማል። ወድ ሰሚ ትለዋለች። ክርክር በዕለተ ሰኑ ያልቋልና ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ በያዘችው የብርሃን መስቀል ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው። ቃለ ጸሐፊ ነው። እሱ ነገሩን አክሊለ ምክህነ ብሎ ያመጣዋል። በዚህም ቀን የሚነበብ የሚጸለይ የሚተረጎም አምላክን የወለደችልን የእመቤታችን ምስጋና ይህ ነው። አክሊለ ምክህነ አክሊል የወዲያኛው ምክ የወዲህኛው ወቀዳሚተ መድኃኒትነ ቀዳሚት የወዲያኛው ቀዳሚት የወዲያኛው መድኃኒት የወዲህኛው ወመሰረተ ንጽሕነ መሰረት የወዲያኛው ንጽሕ የወዲያኛው። በዚህም ቀን ከነገስታት ዳዊትን ከደናግል ኤልያስን ከመሳፍንት ኢያሱን አስከትላ መጣለች። አንድም አክሊለ ምክህነ አክሊልን ይዞ ዳዊት ምንም ስርወ መንግስት ብትባል የዘውዳችን አስገኝ መሆን አልተቻለህም። ወቀዳሚተ መድኃኒትነ መድኃኒትን ይዞ ኢያሱ ምንም መድኃኒት ብትባል የድኅነታችን አስገኝ መሆን አልተቻለህም። ወመሰረተ ንጽሕነ ኤልያስ ምንም ንጹሕ ድንግል ብትባል የድንግልናችን አስገኝ መሆን አልተቻለህም። ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃለ አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ድንግል ማርያም አንድም ኮነ በማርያም ድንግል አክሊለ ምክህነ አክሊሎሙ ለሰማዕት እንዲለው አክሊለ ሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ ለአሕዛብ እንዲለው ጥንተ ሕይወተ አሕዛብ የሚባል ጌታ ወመሰረተ ንጽሕነ ይጸውር ድደ ወይነብር ጠፈረ አኀዚ ዓለም በራሁ ኩሉ ውእቱ ውስተ እዴሁ እንዲል መሰረተ ዓለም የሚባል ጌታ ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃለ አካላዊ ቃልን በወለደችልን በድንግል ማርያም ሆነልን ተደረገልን። ድንግል ማርያም ናት። ካነሳውም ዘንድ ስሟን በቅጽል አመጣው። በእንግዳ ልማድ እንግዳ ዕለቱን አይጠሩትም። ስሙን ጠይቀው ከዋለ ካደረ በኋላ ይጠሩታልና በዚያ ልማድ ካነሳውም ዘንድ ይተረጉመዋል። ማርያም ማለት ሀብት ማለት ነው። ለጊዜው ለእናት ለአባቷ ሀብት ጸጋ ሆና ተሰጣለች። ፍጻሜው ግን ለዓለሙ ሁሉ ሀብት ጸጋ ሆና ተሰጣለችና ዳግመኛ ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት አስተባብራ ይዛ ተገኝታለች። ፍጻሜው ግን በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ናትና። ዳግመኛ ማርያም ማለት መርህለ መንግሥተ ሰማያት ማለት ነው። ምዕመናንን እየመራች ገነት መንግሥተ ሰማያት ታገባለችና። ዳግመኛ ማርያም ማለት ተላኪተ እግዚአብሔር ወሰብ ማለት ነው። ዳግመኛ ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። ዳግመኛ ማርያም ማለት ልዕልት ማለት ነው። ሮም አርያም ማለት ልዑል ማለት እንደሆነ እሷም መልዕልተ ፍጡራን መትሕተ ፈጣሪ ናትና። ዳግመኛ ማርያም ማለት እግዝእተ ብዙኃን ማለት ነው። አብርሃም ማለት አበውዳን ማለት እንደሆነ ሲጨመር አበ ብዙኃን ማለት ነውና እመቤታችንም የብዙኃን እናት ትባላለችና። ዘኮነ ሰብአ በእንተ መድኃኒትነ እምድኅረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ ሰው ከሆነ በኋላ ፍጹም አምላክ ነው። ሐራ ጥቃ ተለውጦ ቃል ሥጋ ሆነ ይላሉና እምድኅረ ኮነ ሰብአ ጥዩቀ አምላክ ፍጹም ውእቱ አለባቸው። በዚህ ይረታሉ። ወእንተዝ ወለደቶ እንዘ ድንግል ይእቲ ስለዚህ ድንቅ የሚሆን የመውለጃዋ ሥራ የማይመረመር ነው። አንድም የማይመረመር የመውለጃዋ ሥራ ድንቅ ነው።
መንክር ኃይለ ወሊዶታ ዘኢይትነገር ድንቅ የመውለጇ ስራ የማይነገር ነው። አንድም የማይመረመር የመውለጇ ነገር ድንቅ ነው። ሰአሊ ለነ ቅድስት እንዲህ ካለው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን ሳይብን አሳድሪብን። እስመ በፈቃዱ በእርሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ ነጻ ወአድኀነነ ሰው ሆኖ አድኖናልና። አንድም እስመ በፈቃዱ በእርሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ ነጻ ወአድኀነነ ሰው ሆኖ አድኖናል እኮ። በጥንተ ፍጥረት አብ ወልድ አዳም ስውት ፍጥረት ነው አይፈጠር አሉ። ወልድ ቢስትም እኔ እያዘዋለሁና ይፈጠር አለ። ቢስት መጻ በኩርን በግድ ሰው ሆነ የሚሉ መናፍቃን አሉና እነዚህስ ምን ያለውን ይዘው ተነስተዋል ቢሉ በዕርገተ ኢሳይያስ ሰማዕኩን ዘየስዞ እግዚእ ለእግዚእ ወይቤሎ ህልፍ እንተ ሰባቱ አናቅጸ ሰማያት ወረድ ላዕሌሁ ለመልአከ ሞት ከሚለው ጥሬ ቃል ታበዮ የሚል ይዘው ተነስተዋል። ይህንንም ሊቁ በሃይማኖት አበው እመቦ ለቢሲ ታበዮ ውእቱ ዘለይኩን ብሎ ያወግዛቸዋልና እንዲህ አለ። አንድም እስመ በፈቃዱ በእርሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ ነጻ ወአድኀነነ ሰው ሆኖ አድኖናልና። አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽም በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት የምትሆኝ አምላክን የወለድሽልን እመቤታችን ለአንቺ የተሰጠሽ ክብር ፍጹም ነው፣ ገናና ነው። ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር በጸጋ ቢያድርብሽ አንድም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ቢሆን ባለሟልነትን አግኝተሻልና ለአንቺ የተሰጠሽ ክብር ፍጹም ነው፣ ገናና ነው። አንቲ ውእቱ ሰዋስው ዘርእየ ያዕቆብ እምር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ይወርዱ ውስቴታ። ያዕቆብ በፍኖተ ሎዛ የወርቅ መሰላል ከምድር እስከ ሰማይ ተተክላ በዚያ መላእክት ሲወጡባት ሲወርዱባት ያየሽ የወርቅ መሰላል እመቤታችን አንቺ ነሽ። ይህስ እንደምን ነው ቢሉ ያዕቆብ ከወንድሙ ከዔሳው ተጣልቶ ወደ አጎቱ ወደ ላባ ሲሄድ ጊዜ መሽቶበት ከመንገድ አለፍ ብሎ ደንጊያ ተንተርሶ ተኛ። ወዲያውኑ የወርቅ መሰላል ከምድር እስከ ሰማይ ተተክላ በዚያ ላይ ዙፋን ተዘርግቶባት በዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት አየ። ተነስቶ ዛቲኑ ወእታ ለሰማይ ይቺ የእግዚአብሔር ደጅ ናት፣ ዘየይታነጽ ቤተ እግዚአብሔር የእግዚአብሔር ቤት ከዚህ ይሰራል ብሎ ሲሄድ ዘይት አፍሶባታል፣ ሲመለስ ወይን ተክሎባታል። ይህ ምሳሌ ነው። ሰዋስው የእመቤታችን ዙፋን የማይጸኗ እብን የትንቢተ ነቢያት እመቤታችንን በትንቢተ ነቢያት ጸንታ ልትገኝ አምላክን በድንግልና ጸንሳ በድንግልና የመውለዷ ምሳሌ መላእክት ሲወርዱባት ማየቱ በዓለማቸው በኢየሱስ ክርስቶስ ተስበው 9 ወር ከ5 ቀን ማኅፀኗን እንደ ዓለም አድርገው ቅዱስ 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 ብለው አመስግነውታልና ድንግል ታጸንን ርእሳ መንገደ ከርሳ ወትሰምዕ ቅዳሴ መላእክት መኃልየ እግዚአብሔር ከመወላዲተ አምላክ ይእቲ እንዲል ከመወላዲተ አምላክ ይእቲ እንዲል መላእክት ሲወርዱባት ማየቱ ከዚያ በፊት ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ አይወጡም አይወርዱም ነበረ። ጌታ ከእመቤታችን ሰው ከሆነ ወዲህ ግን ሰው የጸለየው ጸሎት ያቀረበውን መስዋዕት ለማሳረግ የሚወጡ የሚወርዱ ሆነዋልና አንድም የወረዱ አምላክ ሰው ሆነ፣ የአረጉ ሰው አምላክ ሆነ እያሉ አመስገናቸውን መናገር ነውና አንድም ያዕቆብ የሊቃነ ጳጳስ አንድም ያዕቆብ የቀሳውስት እብን የምዕመናን አሕዛብ ዘይት የጥምቀት ምሳሌ አንድም ያዕቆብ የሊቃነ ጳጳሳት እብን የታቦት ዘይት የሜሮን ምሳሌ። ሰአሊ ለነ ቅድስት
ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዕፅ ዘርእየ ሙሴ በነደ እሳት ወኢትውኢ በነደ እሳት ተከባ ነደ እሳት ሰፍሮባት ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ዕፅ እመቤታችን አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጻ ወኀደረ ውስተ ከርስኪ ይኸውም ሰው ሆኖ በማኅፀንሽ ያደረው የአብ ባሕርይ ልጁ ኢየሱስ ክርስቶስ ነው። ወእሳተ መለኮቱ ኢያውአየ ሥጋኪ ባሕርይ መለኮቱም ሥጋሽን አላቃጠለው። ሚስ እንደምነው ቢሉ ሙሴ በደብረ ኮሬብ በጎቹን አሰማርቶ ሲያበላ በደብረ ሲና ሐመልማሉ ከነበልባሉ ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው ራእይ አየ። ወቀርበ ይጠይቆ ይላል ሊረዳው ወዶ በጎቹን ከፈረሰ ግንብ ዘግቶባቸው ሄደ። ለጊዜው ጨለማ እንዳይበትናቸው ሌባ እንዳይወስዳቸው ነው። ፍጻሜው ግን ትምህርተ ምናኔ ነው። ምናኔ በምትሄዱበት ጊዜ ሀብታችሁን ንብረታችሁን ለድሆች ለምስኪኖች መስዋዕታችሁ ሂዱ ለማለት ነውና። ሙሴ ደብረ ሲና ሊደርስ 40 ክንድ ሲቀረው ሙሴ ሙሴ ፍትሐ ቶታን አሳሊከ እምእገሪከ እስመ ዘትከይዳ ምድር ቅድስት ይእቲ የምትረግጣት የደብረ ሲና ቅድስት ናትና ጫማህን ከእግርህ አውልቅ አለው። ይህ ምሳሌ ነው። ደብረ ሲና የቤተ እግዚአብሔር ምሳሌ ከቤተ እግዚአብሔር በጫማ መግባት አይቻልም ሲል፣ አንድም ደብረ ሲና የቤተ ጉባኤ ምሳሌ ስመ ሥጋዌው ከሚነገርበት ከቤተ ጉባኤ በጫማ መግባት አይቻልም ሲል፣ አንድም ተልከህ የምትሄድባት ግብፅ ግርምት ናትና ከእግርህ ሳይነ ፍርሃትህን አውልቅ አለው። አንድም ከግብፅ ስትመለስ በሲና ተራራ የምሰራልህ ሕግ ክብርት ናትና ፋል የሚባል ጥንቆላህን ተው ሲለው ነው። አንድም ልማደ ዮቶርን ተው ሲለው ነውና እንዲህ አለ። ይህ ምሳሌ ነው። ሐመልማሉ የእስራኤል ነበልባሉ የመከራቸው ምሳሌ። ሐመልማሉ ነበልባሉን ሳያጠፋው ማየቱ እስራኤል ግብር ገብተን ወደ እግዚአብሔር ለምነን መከራውን እናርቀው ያለ ማለታቸው ምሳሌ። ነበልባሉ ሐመልማሉን ሳያጠፋው ማየቱ መከራው እስራኤልን ጨርሶ ያለ ማጥፋቱ ምሳሌ። አንድም ሐመልማል የትስብእት ነበልባል የመለኮት ቅዱስ ቄርሎስ እንደመሰለው፣ አንድም ሐመልማል የእመቤታችን ነበልባል የጌታ ምሳሌ ቅዱስ ኤፍሬም እንደመሰለው። ሰአሊ ለነ ቅድስት ሙሴ በአምሳለ ሐመልማል ወነበልባል ካየው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አሜን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አሜን። አንቲ ውእቱ ገራይት ዘኢተዘራ ውስቴታ ዘር ያልወደቀባት ለታቁር ባለው ከልምላሜ ከጽዬ የተገኘሽ ገራይተ ሰሉስ እመቤታችን አንቺ ነሽ። አንድም እግዝእቴ ገራይቱ ለአብርሃም እንጂ ይላታል። ገራይተ አብርሃም እመቤታችን አንቺ ነሽ። ያቺ ገራይተ አብርሃም በአፍአ ያርሳታል ይኮተኩታታል፣ ለምሳሌ ትሆነኝ ብሎ ነው። እመቤታችንን ዘራቢሲ አላገኛትምና አንድም በአተካይበትነት ያላት ናት። የኖረውን ሬሳ በእልፍኝ አዲሱን ሬሳ በአዳራሽ ያስቀምጡታል። ስለምን ቢሉ ሽቱ ለመቀባት እንዲመቻቸው ነው። እመቤታችንን ሁለቱን መስተጻርራን ይዛ ተገኝታለችና እናትነት ከድንግልና። አንድም ገራይተ ሙሴ እመቤታችን አንቺ ነሽ። ሙሴ ከባለሟልነቱ የተነሳ ጌታን በባሕርይ ሆነልህ አለው። ዋሎ ዘይሬ ገጼ ወይሃዩ አተ ሰዓተ እንዘ ሕይወቱ በዲበ ምድር፣ የኔን ፊት አይቶ በምድር አንድ ሰዓት እንኳን መቆየት የሚቻለው የለም አለው። እንግዲህ ያኔ ባለሟል መባሌ አለው። እንግዲያስ ዘር ካልወደቀባት አንዲት ቅንጣት ስንዴ አምጥተህ ሰዋ እገለጽልሃለሁ ብሎታል። ሙሴሰ የዋህ እምኩሎሙ ደቂቀ እስራኤል እንዲል ለጊዜው በራእይ ሲባክን አይቷል። ፍጻሜው ግን በዘር ከተወለደች ከድንግል እንበለ ዘር ተወልጄ እገለጽልሃለሁ ብሎ ነግሮታል። ይኸውም አልቀረ በደብረ ታቦር ተገልጾለታልና እንዲህ አለ። የሀገራችን ሊቅ መምህር ኤስድሮስ ግን ይህንን ሲተረጉሙት ሙሴ ከደግነቱ ብዛት የተነሳ
የብረት መደብ አሰርቶ በዚያ ላይ ያችን ቅንጣት ስንዴ ዘርቶ ያችን ውሃ እያጠጣ 40 ዓመት ይዟት ዞሯል ብለው ተርጉመውታልና እንዲህ አለ። ወሕፃን እምኔኪ ፍሬ ሕይወት ወደ ምስጢር ሄዶ ፍሬ ሕይወት አለ። ፍሬ ሕይወት ጌታ ከአንቺ ተወለደልን። አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ ዕብራዊ ዮሴፍ እየጸፋ የከበረብሽ ድልብ እመቤታችን አንቺ ነሽ። አንድም ዕብራዊ ዮሴፍ የተወዳጃት ሳጥን እመቤታችን አንቺ ነሽ። ዕብራዊ ዮሴፍ ከዕለታት አንድ ቀን ገበያ ሂዶ ሳጥን ከነመቆለፊያዋ ገዝቶ በውስጧ ክቡር ዕንቁን አምሮባታል። ክቡር ዕንቁን አምሮባታል። ይህ ምሳሌ ነው። ሳጥን የእመቤታችን ወርቅ የንጽሕናዋ የቅድስናዋ በውስጥ ያለው ዕንቁ የጌታ የኢየሱስ ክርስቶስ ምሳሌ። አንድም ዕብራዊ ዮሴፍ ከዕለታት አንድ ቀን ከገበያ ሄዶ ሳጥን ከነመቆለፊያዋ ገዝቶ ከፍቶ ቢያይ ዕንቁ አግኝቶባታል። ይህስ አይደለም ገዥም ከፍቶ ሳያይ አይገዛም፣ ሻጭም ከፍቶ ሳያይ አይሸጥም ብሎ ሳጥን ገዝቶ በውስጧ ክቡር ዕንቁን አምሮባታል። የዕንቁንም ነገር ከዚህ ይናገሩታል። ኦፈ ብርጋና ሰለፍ ከከር የሚላታል። ኑሮዋ በባህር ነው። ኑሮዋ ከባህር ነው። ከባህር ወጣ ጠለ ጽባሁን ትልሳለች። ጠለ ጽባሁን ልሳ ስትጨርስ አፈ ማህፀኗን ወደ ምስራቅ አዙራ ለብርሃን ፀሐይ ትሰጠዋለች። ፀሐይም ለብርሃነ ፀሐይ ትሰጠዋለች። እሱ ወዲያውኑ በግራ ጎኗ በግራ ሆዷ ጫጩት በቀኝ ጎኗ ዕንቁ ትጸንሳለች። ያንን ከባህር ገብታ ተወልደዋለች። ነጋዴያን በባህሩ ሲያልፉ አይተው ውሃው ሲያበራ አይተው ውሃ የሚከለክል ብርሃን የማይከለክል ልብስ ገብተው ያወጡታል። አንድም ባሕረ ባዜቃ የሚባል አለ። ብርሃን ሲያልፍበት ከድንጋይ ተቃብቶ ይቀራል። መብረቅ ሲመታው ተጠቅሎ ዕንቁ ይሆናል። አንድም ብረቱን መልሰው ሲያጸሩት ከብር ማዕረግ፣ ብሩን መላልሰው ሲያጸሩት ከወርቅ ማዕረግ፣ ወርቁን መላልሰው ሲያጸሩት ከዕንቁ ማዕረግ ይደርሳልና የዕንቁ ተረክቦ በዚያም በዚህም ቢሉ ማህባሉ እንደሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘርም እንበለ ዘር ነውና ልደትም እንበለ ዘር ነውና እንዲህ አለ። ወልድ ይትሜሰል በዕንቆ ባህሪ ሥጋሃ በሥጋሁ ወብርሃና በመለኮቱ እንዲህ። አንድም አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ አረጋዊ ዮሴፍ በንዝሃተ ደሙ የተወዳጀሽ ሳጥን እመቤታችን አንቺ ነሽ። ወረከበ በውስቴታ ባሕርየ ዕንቆ ክቡረ በውስጧም ክቡር ዕንቁን ያኖረባት ዘውእቱ መድኃኒነ ኢየሱስ ክርስቶስ ይኸውም ዕንቁ ያልኩት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወልድ ይትሜሰል በዕንቆ ባህሪ ሥጋሃ በሥጋሁ ወብርሃና በመለኮቱ እንዲል ተጸውረ በከርስኪ ወለድኪዮ ውስተ ዓለም እስመ ተጸውረ ወእስመ ወለድኪዮ ዘተጸውረ ወዘወለድኪዮ ብሎ ይገጥማል። ሰአሊ ለነ ቅድስት በዕንቁ ከተመሰለ ልጅሽ ጽኔት በድንግልና ጽሩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አይምሮውን ጥበቡን በልቦናችን ሳይብን አሳድሪብን። ተፈስሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት የመላእክት ደስታቸው የጌታ እናቱ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ሐሴቶሙ አለ ንጽሕናዋን ቅድስናዋን እያዩ ደስ ይላቸዋልና። አንድም የመላእክት ደስታቸው የጌታ እናቱ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ሐሴቶሙ አለ ለሊሁ ዓለሙ ወለሊሁ ፀሐዮሙ ወለሊሁ ተድላሆሙ ይለዋልና። ተፈሥሒ ኦ ንጽሕት ዜናሆሙ ለነቢያት የነቢያት ዜና ትንቢታቸው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ኦ ንጽሕት አምሳል ወትንቢት ዘነቢያት እንዲል ተፈሥሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር በጸጋ ቢያድርብሽ አንድም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከሁለት አካል አንድ አካል
ከሁለት ባህሪ አንድ ባህሪ ቢሆን ባለሟልነትን አግኝተሻልና ምልዕተ ጸጋ ምልዕተ ክብር እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ እስመ ተወከልኪ ቃሎ ለመልአክ ፍስሐ ኩሉ ዓለም። የዓለሙ ሁሉ ደስታ የሚሆን የመልአኩ የቅዱስ ገብርኤልን ቃል እንደ ኒቆዲሞስ ሳትከራከሪ እንደ ዘካርያስ ሳትጠራጠሪ ይኩነኒ በማለት ተቀብለሸዋልና። ሰባት ይንቆም ተወክፍዎ ወለለሰ ተወክፍዎ ወሃቦሙ ስልጣነ እንዲህ ፍስሐ ሁሉን ለመልአኩ ሊቀጥሉ የተመቸ ተፈሥሒ ተፈሥሒ እያለ ነውና የሚያመሰግና። ለነገሩ ቢቀጥሉ እስመናሁ እዜነወክሙ አብየ ዜና ፍስሐ ዘይከውን ወለኩሉ ዓለም ብሎ ነውና። ተፈሥሒ ወላዲተ ፈጣሪ ኩሉ ዓለም። ሀያውን ዓለማት የፈጠረ የጌታ እናቱ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ለሊው ደስታ ይገባሻል። ሰአሊ ለነ ቅድስት። ሀያውን ዓለማት ከፈጠረ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈሥሒ እስመ ድሎ ተሰመይኪ ወላዲተ አምላክ። በሚገባ ወላዲተ አምላክ ተባልሽ። እሙነ ሲል ነው። በሚገባ ወላዲተ አምላክ ተባልሽ። በሚገባ አንድም እሙነ ሲል ነው። ተፈሥሒ እስመ ድሎ ተሰመይኪ ወላዲተ አምላክ። በሚገባ ወላዲተ አምላክን ተባልሽ። አንድም እሙነ ሲል ነው። እመቤታችን የታመነች ወላዲተ አምላክ ናት። ንስጥሮስ የሚባል መናፍቅ እሶቼ ትሰመይ ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብለዋታልና እንዲህ አለ። አንድም ድሉተ ሲል ነው። አካላዊ ቃልን ለመብቃት ለመጽነስ ለመውለድ የተዘጋጀሽ የበቃሽ ነሽ። ወሶበ ረከበ ሥጋሃ ቅዱሰ ወነፍሳ ንጽሕተ ፈጠረ ሎቱ በመንፈስ ቅዱስ ሕያው መቅደሰ እንዲል ተፈሥሒ ወመድኃኒታ ለሔዋን። የሔዋን ድህነቷ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ወድቆ ይነሷል በእጅ ዘግይቶ ይከብሯል በልጅ እንዲሉ ዘግይቶ ይከብሯል በልጅ እንዲሉ ከዚያውም ዘንድ ሶሎሞን የሚባል ባለአእምሮ ንጉሥ ነበረ። በኋላ ዘመን የማይገባ ሥራ ሠራ፣ መፍቀሪያ አንስት ሆነ። በዚህም እግዚአብሔር ተቀየመው። በኋላ ዘመን ዕድሜ ከሄደ በኋላ የማይሆን ሥራ ሰርቼ እግዚአብሔር ተቀየመኝ እያለ ሲያዝን ሲተክዝ ኖረ። በኋላ ግን መልአኩ መጥቶ አይዞህ አትዘን፣ አዳም በበደለ ጊዜ ንጽሕት ዘር በባህሪው አድራለች። ከእሷ ሲወርድ ሲዋረድ በኖህ አካል ተቀርጻለች። ከኖህ በሁለቱ ወንድሞቹ ያይደለ በሴም አካል ተቀርጻለች። ከሴም ሲወርድ ሲዋረድ በአብርሃም በስድስቱ ሕፃናት ያይደለ ከአጋር በወለደው በእስማኤል ያይደለ በይስሐቅ አካል ተቀርጻለች። ከይስሐቅ አንድ ቀን ተዘርተው አንድ ቀን ከታጨዱ በኤሳው ያይደለ በያዕቆብ አካል ተቀርጻለች። ከያዕቆብ በ11 ወንድሞቹ ያይደለ በይሁዳ አካል ተቀርጻለች። ከይሁዳ ሲወርድ ሲዋረድ በእሴይ አካል ተቀርጻለች። ከእሴይ በስድስቱ ቡዳን ወንድሞቹ ያይደለ በዳዊት አካል ተቀርጻለች። ከዳዊት በአንተ ከዳዊት ከሶሎሞን ሮብዓም የሮብዓም ልጆች ቀንተው ተመቅኝተው ሰቅለው ገርፈው ይገሉታል። በሦስተኛው ቀን ይነሳል፣ በአርበኛው ቀን ያርጋል። ዳግመኛ ይህንን ዓለም ለማሳለፍ ይመጣል። እሷን የጸነሰ እሷን የወለደ መከራ ሥጋ መከራ ነፍስ አያገኘውም ብሎ ገልጾ ነግሮታል። እሷን የጸነሰ እሷን የወለደማ ስንቱና ብሎ በቃል ኪዳኗ ያመነውን በተስፋ የተማጸነውን መከራ ሥጋ መከራ ነፍስ አያገኘውም ብሎ ገልጾ ነግሮታል። አንድም ሰው ሲጸነስ ቅሉ በንጽሐ ጠባይ መወለዱን መጸነሱን መናገር ነውና እንዲህ አለ። ተፈሥሒ እንተ አጥበብኪ ኀሊበ ለዘይሴስዮ ለኩሉ ፍጥረት። ሀያውን ዓለማት በፀሐይ አብስሎ በዝናብ አብቅሎ የሚመግብ ጡትሽን ያጠባሽው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። አንድም ለመንፈሳውያን ሥጋውን ደሙን
የሚሰጥ ጡትሽን ያጠባሽው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። ተፈሥሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን የሕያዋን ጻድቃን እናታቸው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል፣ ደስታ ይገባሻል። እሞሙ አለ እሞሙ አለ ነያ እምከ ባለ ጊዜ በዮሐንስ ነያ እምክሙ ብሎ እሷን ለእኛ ሰጥቶናል። ነዋ ወልኪ ባለ ጊዜ በዮሐንስ እኛን ለእሷ ሰጥቶናልና እንዲህ አለ። ሕያዋን አለ ሕያዋን ሆነን የምንኖርበት ማየገቦ ተጠምቀን ሕያዋን ሆነን የምንኖርበት ማየገቦ ከእሷ ከተገኘ ከጌታ የተገኘ ነውና እንዲህ አለ። ናንተ አዱ ሀቤኪ ትሳሊ በእንቲአነ ቅድስት ትለምኝልን ዘንድ አይነ ህሊናችንን ወደ አንቺ እንሰቅላለን። ሳሊ ለነ ቅድስት የቅዱስ ኤፍሬም አለመሆኑ በዚህ ይታወቃል። ስለምን ቢሉ ቅዱስ ያሬድ የዜማ ማንሻ አድርጎ ተናግሮታል እንጂ አንድም የቅዱስ ኤፍሬም አለመሆኑ በምን ይታወቃል ቢሉ ከግብፃውያን ከቃላቸው ቢጠይቁ ከመጽሐፋቸው ቢፈልጉ አይገኝምና አንድም የኋላ ሊቃውንት ደርሰውታልና እንዲህ አለ። ሳሊ ለነ ቅድስት ኦ ድንግል ኦ ቅድስት ንድ ክብርት እመቤታችን ኦ ላዲተ እግዚእ እስመ ወለድኪ ለነ ንጉሠ በመንክር ምስጢር ሀደረ ላዕሌኪ ለመድኃኒተ ዚአነ እኛን ለማዳን ድንቅ በሆነ ምስጢረ ተዋህዶ በአንቺ ቢያድር እኛን ለማዳን በአንቺ አደረ። አንድም ዘመንክር ባርያሙ የሚባል ጌታ እኛን ለማዳን በአንቺ አደረ። ናርም ምስመ ይንክል ፈጽሞ ጥንቁቀ ነጊረ በእንተ እበዩ ለውእቱ ገባሬ ሰናያት በብዙ መንክር ራእይ በብዙ መንክር ራእይ በእንተ ገባሬ ሰናያት ገባሬ ፍጥረታት ሲል ነው። ወሬ እግዚአብሔር ከመሰናይ እንዲህ 22ቱን ስነ ፍጥረት በብዙ ኅብረ አምሳል በብዙ ኅብረ ጾታ የፈጠረ የእሱ የጌትነቱን ነገር ወስኖ ጠብቆ መናገር አይቻለንምና ናርምን ዝም እንበል። አንድም እበዩ በብዙ መንክር ራእይ ይላል። እበዩ በብዙ መንክር ራእይ ይላል። በብዙ ኅብረ ትንቢት በብዙ ኅብረ አምሳል የተመሰለለት የእሱ የጌትነቱን ነገር ወስኖ ጠንቅቆ መናገር አይቻለንምና ናርምን ዝም እንበል። አንድም ለሰው ጥበብ የሚገለጽለት እውቀት የሚሰጠው እንደ አእምሮ ስፋት እንደ ሃይማኖቱ ጽናት ነውና ወበከመ ይደሎ ይበቆ እንዴ እበዩ በብዙ ኅብረ አምሳል በአምሳለ ሐመልማል ወነበልባል በአምሳለ እብን ቅውም በአምሳለ አንበሳ መፍርህ ነው። በአምሳለ ምሳሌ ናሁ ድንግል ትጸንስ ወትወልድ ወልደ እስመ እምኔኪ ይወፅእ ንጉሥ ጽጌ አስተርአይ በውስተ ምድርን ያለው ነውና አንድነቱ ሦስትነቱ በፀሐይ በቀላይ በእሳት የተመሰለ የእሱ የጌትነቱን ነገር ወስኖ ጠንቅቆ መናገር አይቻልምና ናርምን ዝም እንበል። ሰአሊ ለነ ቅድስት አንድነቱ ሦስትነቱ በፀሐይ በቀላይ በእሳት የተመሰለ የእሱ የጌትነቱን ነገር ወስኖ ጠንቅቆ መናገር ከተነገረ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አሜን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አሜን። ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደው የአብ አካላዊ ቃል ወቀርኑ በሊህ እንዴ ወወሀበ ሕገ ለሙሴ ሕግን ጽፎ የሰጠ የአብ አካላዊ ቃል ወከደነ ርእሰ ደብር በጊሜ ወጢስ የተራራው ራስ በጉም በጨለማ በነፋስ በእሳት የሚጋርድ የአብ አካላዊ ቃል ወበድምፀ ቃል አጥርንት ኢየሱስ ጸለለ ይቀውሙ በፍርሃት ፈርተው ርቀው የቆሙትን እሱ ፈጥኖ በሚመታ በነጋሪት ድምፅ የሚገስጽ የአብ አካላዊ ቃል
ወቀርኑ እንዲህ እንዲህ ሰአሊ ለነ ቅድስት ወቱኬ ዘወረደ እርሱ ነዋ። እስራኤል ከግብፅ ከወጡ በኋላ ሕዝቡን ከእግረ ደብር ሌዋውያኑን ከመንፈቀ ደብር ሙሴ አሮንን ከርዕሰ ደብር አድርጎ የተራራውን ራስ በጉም በጨለማ በነፋስ በእሳት ጋርዶ ፈጥኖ በሚመታ በነጋሪት ድምፅ ታይቷቸዋል፣ ተሰምቷቸዋል። ስለምን ቢሉ ሕጌን የምትጠብቁ ጠብቃችኋለሁ፣ ስለምን ቢሉ ብሏቸዋልና። የሀገራችን ንጉሥ ዳርቻውን ጋብቻውን ባስመለሰ ጊዜ ጠርሙዝ በሎታውን አሰቅሎ ግራ ቀኝ ኃያላኑን አሰልፎ ይታያል። ስለምን ቢሉ ለእኔ ብትገዙ ጠላቶቻችሁን ድል አደርግላቸዋለሁ፣ ለእኔ ባትገዙ እናንተን አጠፋችኋለሁ ሲል ነው። እሱም ሕጌን ብትጠብቁ ጠብቃችኋለሁ፣ ሕጌን ባትጠብቁ አጠፋችኋለሁ ሲል ነው። ነፋስ የስዋሬው ነፋስ የመንቅህነቱ ጽልመት የስዋሬው አበዊነሂ ይሰመዩከ ቆባረ ወአውሎ እንዘ ደመናተ ብርሃን ያውሉከ ወረሰየ ጽልመተ ምስዋሮ እንዲህ እሳት የመንቅህነቱ ጊሜ እበየ ግርማ መለኮቱን ያጠይቃል። ይህንንም ሊቁ እምደብረ ሲና ወፃ እሳት ወጽልመት ወእምኔኪ ወፃ ለነ አምላክ ወሰብሮ ሊቁ ተናግሮታል፣ ተርጉሞታል። አንድም ነፋስ የመንፈስ ቅዱስ ነፋስ የመንፈስ ቅዱስ ጊሜ ሰው ሲሆን ያለመመርመሩ ምሳሌ እንዘሰብ መኑ ይቅር ያይምሮ እንዴ ድምፀ ቃላት ምንት ምጻተ ሰብአ ሰገልን ያጠይቃል። ይህንንም ሊቁ እምደብረ ሲና ወፃ እሳት ወጽልመት ወእምኔኪ ወፃ ለነ አምላክ እምደብረ ሲና ወፃ እሳት ወጽልመት ወእምኔኪ ኮነ ድንጋጼ ወሃውክ ላይለ አይሁድ ወላይለ አጋንንቲሁ ርኩሳን ብሎ ሊቁ ተርጉሞ ተናግሮታል። ኦ ደብር ነባቢት በትሕትና መፍቀሬ ሰብ ነባቢት በትሕትና ተሰባ በትሕትና ወረደ በትሕትና ብሎ ይገጥመዋል። ነባቢት በትሕትና አላት እመቤታችንን። ከዕለታት አንድ ቀን መጽሐፈ ኢሳይያስ ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚል አንቀጽ ደርሳ ከዚህችስ ከዘመኗ ደርሼ በአንድ ወጥቼ ወርጄ አገልግያት እያለች ስትመኝ ኖረች እንጂ እኔ ሆኜ አላለችምና። ተሰባ እምኔኪ ዘእንበለ ውላጤ አደፍ ጉድፍ ነውር ነቀፋ ሳያገኝሽ አምላክን የወለድሽ ሳይለወጥ አምላክን የወለድሽልን እመቤታችን ፍጹመ ሥጋ ነባቢ ዘከማነ በመንፈሰ ጥበብ አምላክ አደረ ላዕሌሃ እኛን ለማዳን መንፈስ ቅዱስ እንደኛ የተዋሃደን መንፈስ ቅዱስ እንደኛ በለበሰው ሥጋ እኛን ለማዳን በአንቺ ሊያድር ፍጹም ሰው ሆነ። አንድም በጥበቡ ባደረገው በሥጋዌው እኛን ለማዳን በአንቺ ሊያድር ንጉሥ ክርስቶስ እኛን ለማዳን በአንቺ ሊያድር ፍጹም ሰው ሆነ። ከመ ያድኅኖ ወይስረይ ኃጢአቶ ለአዳም የአዳም ኃጢአቱን ያስተሰርይለት ዘንድ ወያንብሮ ውስተ ሰማያት በሰማያዊ ክብሩ በሰማያዊ ማዕረጉ ያስቀምጠው ዘንድ ወያግብኦ ሀበ ዘትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ይመልሰው ዘንድ በበየሳህሉ ወምህረቱ በይቅርታው በቸርነቱ ብዛት ሰአሊ ለነ ቅድስት በይቅርታው በቸርነቱ ብዛት አዳምን ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ከመለሰ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይኖውን ጥበቡን በልቦናችን ሳይብን አሳድሬብን። እብያ ለድንግል ኢይትከሀል ለተነግሮ የድንግል ክብሯ ገናንነቷ ሊነገር አይቻልም። መነገርማ እንዳይነገራለን ለእሷ እንደሚገባ ሆኖ ሲል ነው። እስመ እግዚእ ሐረያ መጻ ወኀደረ ላዕሌሃ እሷን አምላክ መርጧታልና። መምረጥማ ማንኛይቱንስ ሴት ሊመርጣት ትሆን የለምን ቢሉ እሷ እንድትመረጡ ናተ ጌታ መርጧታልና።
ዘያሃድር ውስተ ብርሃን ሀበ አልቦ ዘይቀርቦ በመመርመር ገንዘብ በማድረግ በባህሪው ተሰውሮ ይኖር የነበረ እሱ 9 ወር ከ5 ቀን በማኅፀኗ አደረ። ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይከ ስውር ብከ እበይከ ወክዱር ብከ ኃይልከ እንዲል ተጸውረ በከርሳ ተሳተ አውራሃ 9 ወር ከ5 ቀን በማኅፀኗ አደረ። አንድም ከመጽነስ አስቀድሞ በመጽነስ ጊዜ ከመጽነስ በኋላ የማይመረመር እሱ በጸነሰችው ጊዜ 9 ወር ከ5 ቀን በማኅፀኗ አደረ። 5ቱን ቀን ከወዴት አገኘው ቢሉ መጽሐፍ የጎደለውን ሞልቶ የተረፈውን ትቶ መሄድ ልማድ ነውና። ከዚያ ሰሎሞን ወንዝ ነበርኩ ውስተ ከርሰ እመየ 10 አውራሃ ርጉአ በደም ወንዝ ተገለጥኩ በሥጋ ከመ ኩሉ አበዌ እንዳለ ዘኢይትረአይ ወዘኢይታወቅ የማይመረመር የማይታወቅ እሱ ወለደቶ ማርያም ዘድንግል ይእቲ። ስለዚህ ድንግል ማርያም ማኅተመ ድንግልናዋ ሳይለወጥ ወለደችው። ሳሊ ለነ ቅድስት ማኅተመ ድንግልናሽ ሳይለወጥ ከወለድሽው ልጅሽ ጽኔት በድንግልና ጽሩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡ በልቡናችን ሳይብን አሳድሪብን። ነቢያ ዘውእቱ እብን ዘርእየ ዳንኤል ነቢይ ዘተበትከ እምደብር ነዋሕ ዘእንበለ እጅ ሳይነካው ከረጅም ተራራ ተፈንቅሎ ሲወርድ ነቢዩ ዳንኤል ያየው ያ ድንጋይ ዘውቱ ቃል ዘወፃ እምኀበ አብ አካል ዘእምአካል ባህሪ ዘእምባህሪ የተወለደ አካላዊ ቃል ያ ድንጋይ መጻ ወተሰባ እምድንግል መጻ ወተሰባ እምድንግል ዘር ምክንያት ሳይሆነው ከድንግል መጥቶ አዳነ። ይህስ እንደምን ነው ቢሉ ናቡከደነፆር የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህንን ዓለም እንደ ሰም አቅልጦ እንደ ገልቅጥጦ ይገዛው ነበር። ከዕለታት አንድ ቀን በልቶ ጠጥቶ ተኝቶ ተነስቶ ከሰገነቱ ወጥቶ እየተመላለሰ የሰራዊቱን ብዛት የከተማውን ስፋት አይቶ እኔ ይህንን ዓለም እንደ ሰም አቅልጬ እንደ ገልቅጬ ገዛሁት፣ ከኔ ቀጥሎ የሚነግሰው ንጉሥ ብርቱ ይሆን ወይንስ ደካማ ባውቀው በወደድኩ ብሎ ተመኘ። ቀን የተመኘውን ሌሊት ራእይ አየ። ርዕሱ ዘወርቅ አንገቱ ደረቱ የብር ወገቡ የብረት ጭንና ጭኑ የብረት አንድ እግሩ የሸክላ አንድ እግሩ የብረት ምስል ከፊቱ ቁሞ ምስሉ እሱ ምስሉን ሲመለከት ከረጅም ተራራ እጅ ሳይነካው ታላቅ ደንጊያ ተፈንቅሎ ወርዶ ያንን ቀጥቅጦ ተመልሶ ተራራ ሲያህል ራእይ አየ። ሕልሙ ግሩም ነው ነበርና ቢነሳ ሕልሙም ትርጓሜውም ጠፋው። ያን ጊዜ ካበላው አብልቶ ካጠጣው አጠጥቶ ያኖራቸው መፈክራነ ሕልም ነበሩና ሰብስቦ ራእይ አይቼ ሕልሙም ትርጓሜውን ጠፋኝ ተርጉሙልኝ አላቸው። ንጉሥ ፍርድ ልበስ፣ አንተ ከፈርዖን አታንስ፣ እኛ ከዮሴፍ አንበል። ፈርዖን ሕልሙን ለዮሴፍ ነገረው፣ ተረጎመለት። አንተም ንገረንና ሕልሙን እንተርጉምልህ አሉት። እሱም ቢጠፋኝ ነው እንጂ ላስቸግራችሁ ብዬ ነውን? አይድኡኒ ዘእንበለ ይልፍ ጊዜው ሳይደርስ ንገሩኝ አላቸው። ይህ የንጉሥ ሕልም ከሰው የተለየ ቢቻል እንጂ ለሰው አይቻልም ብለው ተናገሩ። ከሰው የተለየ ማለታቸው ከሥላሴ ከመላእክት ከሰለስቱ ደቂቅ ነው። የሥላሴ የመላእክት ከሰው መለየትስ ይሁ የሰለስቱ ደቂቅ እንደምን ነው ቢሉ በትሕርምት ነዋሪዎች ናቸውና። እንግዲያ ያኔ ካበላሁት አብልቼ ካጠጣሁት አጠጥቼ ማኖሬ ለዚህ ጊዜ ትሆኑኛላችሁ ብዬ ነው እንጂ ፈረስ አይደላችሁ አያጋልባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ንስፈጃቸው ግደላችሁ ብሎ አዘዘ። ሰያፊው ይዟቸው ሲሄድ መካነ ምቅታሉ እንደ ማንጅት ያለ ነውና ወደዚያ ይዟቸው ሲሄድ ይህ ዳንኤል ቁጥሩ ከሰለስቱ ደቂቅ ነውና ከመንገድ አገኛቸው። ወዴት ትሄዳላችሁ ብሎ ጠየቃቸው። ንጉሥ ሕልም አይቶ
ሕልሙም ትርጓሜውም ጠፋው። ተርጉሙልኝ ይላቸው፣ ሕልሙም ትርጓሜውም ጠፋቸው። ግደላቸው ብሎኝ ልገላቸው ልፈጃቸው ይዣቸው እየሄድኩ ነው አለ። የንጉሡን ሕልም እኔ ተረጉምለታለሁ፣ እነዚህን ተዋቸው አለው። 3 ቀን ስጠኝ አለው። 3 ቀን ሰጥቶታል። ለእሱ ግን ዕለቱን ተገልጾለታል። ስለ ትሕትና 3 ቀን ይላል እንጂ ዕለቱን ተገልጾለታል። እሱም ከሰለስቱ ደቂቅ ይልክባቸዋል። እንደዚህ ያለ ክፉ ነገር ተነስቷልና ጹሙ ጸለዩ ብሎ ይልክባቸዋል። በሦስተኛው ቀን የንጉሥን ሕልም እተረጉማለሁ የሚል ከበር ቁሟል፣ ንገሩት ልተርጉምለት አላቸው። ግባ በሉት አላቸው። ገባ። አንተኑ ብልጣሶ ዘትክል አይሎተ ሕልሜየ፣ ሕልሜን መተርጎም የሚቻልህ ብልጣሶር አንተ ነህን አለው። ስለምን ቢሉ ንቆት ነው። ብልጣሶርም ሕልምን እንጂ እግዚአብሔር የገለጠለት ሰው ይተረጉመዋል ብሎ በሃይማኖቱ ይነካዋል። ስለምን ቢሉ ንጉሡ መምለክ የጣዖት ነበርና በል ተርጉምልኝ አለው። ከዕለታት አንድ ቀን በልተህ ጠጥተህ ተኝተህ ተነስተህ ከሰገነት ወደ ሰገነት እየተመላለስክ የሰራዊትን ብዛት የከተማን ስፋት አይተህ ከኔ ቀጥሎ የሚነግሰው ብርቱ ይሁን ወይስ ደካማ ብለህ ተመኘ። ቀን የተመኘውም ሌሊት ራእይ አየ። እርሱ ዘወርቅ አንገቱ ደረቱ የብር ጭንና ጭኑ የብረት አንድ እግሩ የሸክላ አንድ እግሩ የብረት ምስል ከፊት ቆሞ ፊቱ ምስሉ አንተ ምስሉን ስትመለከት ከረጅም ተራራ እጅ ሳይነካው ታላቅ ደረጃ ተፈንቅሎ ወርዶ ያንን ቀጥቅጦ ተመልሶ ተራራ ሲያክል አላየህምን አለው። ሕልሙን ውእቱ ሕልምየ፣ ሕልሙስ እውነት ነው፣ በል ተርጉምልኝ አለው። ወርቅ መክበበ ነዋያት ነህ፣ አንተም ንጉሠ ባቢሎን ወርቅ አንተ ነህ። አንገቱ ደረቱ የብር ዳርዮስ መንግሥተ ሜዶን ነው። የብር ማዕረጉ ከወርቅ ቀጥሎ እንደሆነ ከአንተ ቀጥሎ የሚነግሰው እሱ ነው። ወገቡ የብረት ቂሮስ መንግሥተ ሜዶን ነው። የብርት ማዕረጉ ከብር ቀጥሎ እንደሆነ ከዳርዮስ ቀጥሎ የሚነግሰውም እሱ ነውና ጭንና ጭኑ የብረት እስክንድር መኮንነ ጽር ነው። ብረት ኃያል ነው። 7ቱ ማዕድናት ቀጥቅጦ አንድ ያደርጋቸዋል። እስክንድርም ይህንን ዓለም በአራቱ ማዕዘን አንድ አድርጎ ገዝቷልና አንድ እግሩ የሸክላ አንድ እግሩ የብረት ምስል፣ 2ቱ ኃያላን 2ቱ ድኩማን ልጆቹ ናቸው። ልጅስ የለውም ንጹሕ ድንግል ፈላስፋ ነው ብሎ 2ቱ ድኩማን 2ቱ ኃያላን ባሮቹ ናቸው። ድኩማኑ ሰልፎስ ደማትሪያኖስ ይባላሉ። ኃያላኑ በጥሌሞስ አንጥያኮስ ይባላሉ። ከረጅም ተራራ ታላቅ ደንጃ እጅ ሳይነካው ታላቅ ደንጃ ተፈንቅሎ ወርዶ ያንን ቀጥቅጦ ተመልሶ ተራራ ሲያክል ማየት በኋላ ዘመን እግዚአብሔር የሚያደርገውን ነገር ገልጾልሃል። ነፋስ የሥልጣን እግዚአብሔር ብሎ ተርጉሞታል። ነገር ግን ወበመዋዕል የሆኑ ለእሉ ነገሥት ይመጽእ አምላከ ሰማይ ወምድር እንዲል ጌታ ሰው የሚሆን በመንግሥተ ሮም ነው እንጂ መቼ በመንግሥተ ጽርነዋ ብሎ እርሱ ዘወርቅ አይለውጥም አንተ ነህ። አንገቱ ደረቱ ዳርዮስ መንግሥተ ሜዶን ነው። ወገቡ የብርት ቂሮስ መንግሥተ ፋርስ ነው። ጭንና ጭኑ የብረት እስክንድር መኮንነ ጽር ነው። አንድ እግሩ የሸክላ አንድ እግሩ የብረት ምስል ጢባርዮስ መንግሥተ ሮም ነው። ከረዥም ተራራ ታላቅ ድንጋይ ተፈንቅሎ እጅ ሳይነካ ወርዶ ያንን ቀጥቅጦ ተመልሶ ተራራ ሲያክል ማየትህ እጅ ሳይነካው ማየትህ በኋላ ዘመን እግዚአብሔር የሚገልጸውን የሚያደርገውን ነገር ገልጾልሃልና ነፋስ የሥልጣን እግዚአብሔር ብለው ተርጉመውታል። የሀገራችን ሊቅ መምህር የስድሮስ ግን ይህንን ሲተረጉሙ እርሱ ዘወርቅ አንገቱ ደረቱ የብር ወገቡ የብርት በአየር ያሉ አጋንንት ናቸው። አንድ እግሩ የሸክላ አንድ እግሩ የብረት ምስል በዚህ ዓለም ያሉ ደቂቀ አዳምና ልቡሳነ ሥጋ አጋንንት ናቸው። ከረዥም ተራራ እጅ ሳይነካው ታላቅ ደንጊያ ተፈንቅሎ ወርዶ ያንን ቀጥቅጦ ተመልሶ ተራራ ሲያክል ማየቱ
ወልደ እግዚአብሔር በኋላ ዘመን ይህንን ዓለም በነፋስ ጥርግርግ አድርጎ ወስዶ የመኖሩ ምሳሌ ብለው ተርጉመውታልና እንዲህ አለ። ዘውእቱ ቃል ዘወፅአ እምኀበ ሰአሊ ለነ ቅድስት ዳንኤል በአምሳለ እብን ካየው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ኮንኪ አስቀ ንጹሐ ለታብቁል ባለው ከልምላሜ ከጽጌ ከፍሬ የተገኘሽ አስቀሰሉስ እመቤታችን አንቺ ነሽ። አንድም ገራይተ አንድም አስቃቢ ሚሊክ እመቤታችን አንቺ ነሽ። ወሙዳየ አሚን የአሚን የኢየሱስ ክርስቶስ መገኛ ዘውእቱ አሚን እንዲለው ይህስ እንደምን ነው ቢሉ ለአቢሜሌክ ለኤርምያስ ሁለት ደቀ መዛሙርት ነበሩት። አቢሜሌክና ባሮክ ይባላሉ። አቢሜሌክና ባሮክ ይባላሉ። ኤርምያስ የፄዋዊን ነገር ሲናገር እየሰሙ ይታረየን ሙስናሃ ለኢየሩሳሌም የኢየሩሳሌም ጥፋቷን አታሳየን እያሉ ሲጸልዩ ኖሩ። በኋላ ግን መልአኩ መጥቶ ኤርምያስን ባሮክን መቃብረ ነገሥት አስጠብቀው፣ አቤሜሌክን ለሕሙማን የምንቀባው ቆጽለ በለስ ይዘህና ብለህ መሶበ ወርቁን አስይዘህ ስደደው ብሎ ነግሮታል። እሱም ወዲያው መልአኩ እንዳለው አቤሜሌክን ጠርቶ መሶበ ወርቁን አስይዞ ለሕሙማን የምንቀባው ቆጽለ በለስ ይዘህና ብሎ ሰደደው። ወዲያውኑ ጊዜው ቀትር ነበርና ከዛፍ ስር ተኛ። 66 ዓመት ተኝቶ ቢነሳ ጊዜ ገጥሞት ከፀሐይ ከተኛበት ጥቂት እልፍ ብላ አገኛት። ዘግይቻለሁ መሰለኝ መምህሬ ኤርምያስ ይቆጣኛል ብሎ መሶበ ወርቁን ከፍቶ ቢያይ እነሆ ደሟ ሲንጠፈጠፍ ቅጠሏ ሳይረግፍ አገኘ። አልዘገየሁም ብሎ ጎዳና ጀመረ። ጎዳናውን እንደሄደ ቋያ በቅሎበት ተለዋውጦ አገኘው። እንቅልፌ ባይለቀኝ ነውን ወይንስ መንገዱ ተለዋውጦ ብሎ አሻግሮ ሰው ተመለከተ። ሀገሪቷ በጠፋችማ በ66 ዓመት ሰው እንደምን ይገኛል ብሎ መልአኩ በአምሳለ አረጋዊ ተገልጾለታል። ሂዶ አይቴ አለው መምህሬ ኤርምያስ ወአዌ እስራኤል አለው። አንተኑ ነግዳ ለኢየሩሳሌም የኢየሩሳሌም እንግዳዋ አንተ ነህን? ሀገሪቱ ከጠፋች 66 ዓመት ሆኗታል። እስራኤል ያሉ በፋርስ በባቢሎን ሀገር በስደት በምርኮ ብሎ ነገረው። ኦሪት አክብር ገጸ አረጋዊ ትላለች እንጂ አንተንማ ጁጁ ጀውጃዋ ሽማግሌ ብዬ በሰደብኩ ነበር አለው። የመጣበት ጊዜው ምንድን ነበር አለው። ወርሃ ጽጌ አለው። ወርሃ ዘር ሆነ ደስ አለው። ወርሃ ዘር ሲለው ወርሃ ጽጌ እያለ ጊዜውን ወቅቱን እያለዋወጠ ያሳየዋል። ይልቁንም እና ከወንድምህ ከባሮክ ጋር ላገናኝህ ብሎ ወስዶ ከወንድሙ ከባሮክ ጋር አገናኝቷቸዋል። እነሱም አንገት ለአንገት ተያይዘው 1 ሰዓት አልቅሰዋል። አንተን ከዚያ አምጥቶ እኔም ከዚያ ቆይቶ ያገናኘን አምላክ ሚጠት ያደርግልን እንደሆነ እስኪ ተያይዘን ሱባኤ እንግባ ብለው ሱባኤያቸውን ሲጨርሱ የታዘዘ ንስር መጣ። ደብዳቤ ጽፈው እነሱም ወደ ፋርስ ባቢሎን የሚወስድላቸው አጥተው ሲጨነቁ በንስሩ አንገት ደብዳቤውን ቆጽለ በለሱን አስይዘው ሰደዱ። ኤርምያስም ያለ ሰው ሞቶ በአዳራሽ ሰው ተካሶ እያስፈረደ ሳለ ንስሩ በሰው አንደበት ኤርምያስ ብሎ ደብዳቤውን ጣለለት። ቆጽለ በለሱንም ጣለለት። ወኬዶ ለምውት ይላል። ሙቱንም ቢረግጠው አፈፍ ብሎ ተነስቶ የደብዳቤዋን ነገር የሞተው ሰው ተርጉሞላቸዋል። ለሚጠት 4 ዓመት ቀርቶታል። ከአሕዛብ የተጋባችሁ ተፋቱ፣ ያልተጋባችሁ አትጋቡ የምትል ናት። ያቺ ቅጠል በ66 ዓመት
ቅጠሏ ሳይረግፍ ሲንጠፈጠፍ እንደተገኘች እመቤታችንን በ66ኛው ትውልድ ከቤተ ይሁዳ ተገኝታ ንጽሐ ጠባይ ሳያልፍባት ተገኝታለችና ቆጽለ አጽቀ አቢሜሌክ እመቤታችን አንቺ ነሽ ያለው ቅሉ ይህ ነው። ርትዕት ሃይማኖቶሙ ለቅዱሳን አበዊነ የአባቶቻችን የጸናች የቀናች ሃይማኖታቸው አንቺ ነሽ። በዚች በጸናች በቀናች ሃይማኖታቸው ድውይ ይፈውሱባታል፣ ሙት ያስነሱባታል፣ ጎባጣ ያጠኑባታል፣ የታመመ ያድኑባታል፣ ተራራ ያፈልሱባታል፣ የአብርሃም ሶርያዊን ያስተርካል። ወንጽሕት ወላዲተ አምላክ ድንግልትን በድንጋሌ ሥጋ በድንጋሌ ነፍስ ትንት የምትሆኝ አምላክን የወለድሽልን እመቤታችን ወለድኪ ለነ ቃለ አብ አካላዊ ቃልን በእውነት ወለድሽልን። ኢየሱስ ክርስቶስ መጻ ለመድኃኒትነ እኛን ለማዳን ሰው የሆነ ኢየሱስ ክርስቶስ ሰአሊ ለነ ቅድስት እኛን ለማዳን ሰው ከሆነ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ እሙ ለብርሃን ክብርት ወላዲተ እግዚእ አምላክን የወለድሽ የብርሃን እናቱ እመቤታችን አንቺ ነሽ። ተጾርኪዮ ለቃል ዘኢይትረአይ የማይታይ የማይመረመር እሱን የወሰንሽው እመቤታችን ድኅረ ወለድኪ አሁነ በርኪ በድንግልና እሱን ከወለድሽው በኋላ እንደ ቀድሞ ማኅተመ ድንግልና ሳይለወጥ ኖረሻልና በስብሐት ወባርኮት ያብዩኪ በፍጹም ክብር ያከብሩሻል ያገኑሻል። ሰአሊ ለነ ቅድስት እንዲህ ካለው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። አይ ልሳን ዘይትነገር በእንቲአኪ ስለ አንቺ ድንቅ ሆኖ መናገር የሚቻለው አንደበት እንደምን ያለ ነው? አንድም ብኪ ያለውን ይዘው ይተረጉማሉ። በአንቺ ድንቅ ሆኖ መናገር የሚቻለው አንደበት እንደምን ያለ ነው? ኦ ድንግል ንጽሕት እሙ ለቃለ አብ ይህንንም ይዘው ሐዋርያት እመቤታችንን ጠይቀዋታል። እመቤታችንን ጠይቀዋታልና ሰማይና ምድር የማይችሉትን አምላክ እንደምን ወሰንሽው እንደምን ጸነስሽው እስኪ ንገሪን አሏት። ተው አይቻላችሁም አለቻቸው። ባለሟልነት ያደፋፍራልና ጠየቋት። እኔስ እንኳንስ ልናገረው ሳስበውም ያስፈራኛል። ወመጻ ግሩም መልአክ ቀርቦ ከማውቀው ይልቅ የማላውቀው ግሩም መልአክ መጣ። ወገሰሰ አጽፎ ዘየማን ግራ ክንፉን ቀኝ ክንፉን ቢዳስሰው ወኮነ ህብስተ ሕይወት ሆነ። ወገሰሰ አጽፎ ዘጸጋም ግራ ክንፉን ቢዳስሰው ወኮነ ጽዋ ሕይወት ሆነ። ጠጥቶ አጠጣኝ ብላ ወደ ደገኛው ምስጢረ ሥጋዌ ገብታ እናገራለሁ ሲል መልአኩ ግሩም ድምፅ አሰማቸው። ስለምን ቢሉ እሷ ያወቀችውን ምስጢር እናንተ ለማወቅ ገና አልበቃችሁም ሲላቸው ነውና እንዲህ አለ። የሀገራችን ሊቅ መምህር ስንሮስ ግን ይህንን ሲተረጉሙ ቅድመ ዓለም ከአብ ያለ እናት ተወልዶ ድኅረ ዓለም ከኔ ያለ አባት እንደወልደው አድርጎኛል ብላ ተርጉማ ነግራቸዋለች ብለው ሊቁ ተርጉመውታል። ኦ ድንግል ንጽሕት እሙ ለቃለ አብ የአካላዊ ቃል እናቱ ንጽሕት ድንግል እመቤታችን ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ለሚሸከሙት ዙፋን ማደሪያ ወንሽ ምን ነው እሱ ይሸከማቸዋል እንጂ እነሱ ይሸከሙታልን ቢሉ እውነት ነው። የሚሸከማቸውስ እሱ ነው። በዘፈቀደ ይገለጥላቸዋል። መንበሩን ተሸክመው ያመሰግኑታልና እንዲህ አለ። አስተጻኪ ኦ ቡርክት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማልሽ የምታሰጭን እመቤታችን ቡርክት ነሽ። ወንዘክር ስመኪ በኩሉ ትውልደ ትውልድ ስምሽንም ለልጅ ልጅ እንናገራለን። አንድም በትውልደ ሴም በትውልደ ካም በትውልደ ያፌት እንናገራለን።
ኦርግ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ የአካላዊ ቃል እናቱ መልካሟ ርግብ እመቤታችን ርግብ በማለት ተናገረው። ያቺ ርግበ ኖህ ሐፀ ማይአይ ነትገ ማይአይ ስትል በአፏ ቆጽለ ዘይት ይዛ ተገኝታለች። እመቤታችንም ሐፀ ማየ ኃጢአት ነትገ ማየ መርገም ስትል ጌታችን ኢየሱስ ክርስቶስን ጸንሳ ወልዳ ተገኝታልናለችና አንድም ርግበ ዳዊት ርግበ ሰሎሞን እመቤታችን አንቺ ነሽ። ዳዊት ሰሎሞን እመቤታችንን ሲያመሰግኗት ርግቤ ርግቤ እያሉ ነውና አንድም በእሷ ርግብነት የልጇን ርግብነት መናገር ነው። በቤተ መቅደስ ነጭ ርግብ አለ። ቀይሃን ጸሊማን ኮሳኩሳን አርጋ ባሉ በመካከላቸው ቀይ ርግብ አለ፣ ነጭ ርግብ አለ። ከዕለታት አንድ ቀን ሌዋዊ ያንን ነጭ ርግብ አውታረ ደብተራ ኦሪት ይቆርጥብኛል ብሎ በዱላ ብሎ ይገድለዋል። ይህ ምሳሌ ነው። ይህ ምሳሌ ነው። ቀይሃን ጸሊማን የሰማዕታት የባሕታውያን ቀይሃን አላቸው ደማቸውን ያፈሳሉና፣ ኮሳኩሳን አላቸው በተስፋ ነዋሪዎች ናቸውና፣ ነጭ ርግብ የጌታ ጻዕዳ በመለኮቱ ይለዋልና። ከዕለታት አንድ ቀን ሌዋዊ አውታረ ደብተራ ኦሪት ይቆርጥብኛል ብሎ በዱላ ብሎ እንደገደለው ጌታችን መድኃኒታችን ኢየሱስ ክርስቶስም ጸሐፍት ፈሪሳውያንን አሌ ለክሙ ጸሐፍት ፈሪሳውያን መደላዋን እያለ በገዛ ኃጢአታቸው ቢወቅሳቸው ቢዘልፋቸው ቀንተው ተመቅኝተው የመግደላቸው ምሳሌ ሳሊ ለነ ቅድስት በርግብ ከተመሰለ ልጅሽ ጽኔት በድንግልና ሰኩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳድሪብን። ተፈሥሒ ወማርያም እብነ ወአመት እናትነት ከድንግልና ያለሽ እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። አእማተ ዲያብሎስ በተባሉበት ወራት ዓመተ እግዚአብሔር መባል ደስ ያሰኛልና እስመ ለዘውስተ ጽንኪ ይሴብሕዎ መላእክት በክንድሽ የታቀፍሽው እሱን መላእክት ያመሰግኑታልና። ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤልን በፍርሃት በመንቀጥቀጥ ይሰግዱለታልና። ወሱራፌል ዘእንበለ ጽርዓት ሱራፌልም ሳያቋርጡ ያመሰግኑታልና። ይሰፍሑ ክነፊሆሙ እንዘ ይሰፍሑ ሲል ነው ክንፋቸውን እየዘረጉ በአመተ ሞተ ዖዝያን ሰረይቱ ወደ እግዚአብሔር ጸባዖት እንዘ ይነብር ዲበ መንበረ ስብሐቲሁ ሱራፌል ወኪሩቤል ይቀውሙ አውዶ ለእልአሐዱ በበስድስቱ ክነፊሆሙ በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክንፍ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ሰባቲከ እንዲል በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ። አንድ ክንፋቸውን ወዲያ አንድ ክንፋቸውን ወዲህ ያደርጋሉ። ይህንንም ሊቁ ከመእያው ኢዮሙ እሳት በላይ ብሎ ተርጉሞታል፣ ተናግሮታል። ምነው ያድናቸዋል ቢሉ አያድናቸው። አሁን በሴቶች ዱላ ያነሱባቸው የሆነ እንደሆነ እጃቸውን ይዘረጋሉ። ያድናቸዋል ቢሉ አያድናቸውም። ትምህርተ ፍርሃት ነው። ይህ ምሳሌ ነው። በሁለት ክንፋቸው ፊታቸውን ይሸፍናሉ አለ። ከፊት መቆም አይቻለንም ሲሉ፣ ፊትን ማየት አይቻለንም ሲሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ አለ። ፊትን ከፊት መቆም አይቻለንም ሲሉ፣ አንድ ክንፋቸውን ወዲያ አንድ ክንፋቸውን ወዲያ ያደርጋሉ አለ። ትምህርተ ተልእኮ ነው። አንድም በሁለት ክንፋቸው ፊታቸውን ይሸፍናሉ አለ። ባህሪን መመርመር አይቻለንም ሲሉ ነው። በሁለት ክንፋቸው እግራቸውን ይሸፍናሉ አለ። ባህሪን መረማመድ አይቻለንም ሲሉ ነው። አንድ ክንፋቸውን ወዲያ አንድ ክንፋቸውን ወዲህ ያደርጋሉ አለ። ከአይምሮ ወደ አይምሮ መፋለሳቸውን መናገር ነውና፣ አንድም በሁለት ክንፋቸው ፊታቸውን ይሸፍናሉ አለ። ቢወጡ አትገኝም ሲሉ ነው። በሁለት ክንፋቸው እግራቸውን ይሸፍናሉ አለ። ቢወርዱ አትገኝም ሲሉ ነው። አንድ ክንፋቸውን ወዲያ አንድ ክንፋቸውን ወዲህ ያደርጋሉ አለ። ወዲያ ወዲህ ብንል አትገኝም ሲሉ ነውና ወይብሉ ዝንቱ ውእቱ ንጉሠ ስብሐት የክብር ባለቤት ይህ ነው እያሉ ያመሰግኑታል። መጻኢሰ ኃጢአት ዓለም በሕዝበ ሳህል በይቅርታው በቸርነቱ ብዛት የዚህን ዓለም
የዚህን ዓለም ኃጢአት ሊያስተሰርይ ወደዚህ ዓለም መጣ። ሰአሊ ለነ ቅድስት የዓለሙን ሁሉ ኃጢአት ከሚያስተሰርይ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቡናችን ሳይብን አሳደሪብን። ከዚህም ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሴቶች ቢነጹ ከነቢብ ከገቢር ነው እንጂ ካለዮ አይነጹም። እሷ ግን ከነቢብ ከገቢር ካለዮ ንጽሕት ናት። ወይ ረኩሰት እምዘፈጠረሃ ድንግል በህሊናሃ ኦ ድንግል በሥጋሃ እንዲል። ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው እንጂ ኋላ ግን ተፈቶ ማይጸን አይቀርላቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ቅድመ ወሊድ ጊዜ ወሊድ ድኅረ ወሊድ ጽንዕት ናትና። ክብርትም አላት እመቤታችን ሌሎችን ሴቶች የምናከብራቸው ጻድቃን ሰማዕታትን፣ ጳጳሳት፣ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ወለዱልን ብለን ነው። እሷን ግን የምናከብራት ወላዲተ አምላክ ብለን ነውና ልዩ አላት እመቤታችን እንደ እሷ እናትነት ከድንግልና እመቤትነት ከግርድና አስተባብራ ይዛ የተገኘች ሴት ወደፊትም ወደኋላም አትነሳምና